ዲቪ መሙላት በሸሪዓ እንዴት ይታያል እና እዛ ሀገር ሄዶ መስራትና መማርስ እንዴት ይታያል ይላል። ወላሂ የፈለገ ቢሆን አንድ ሰው ኩፍርን የበላይ የሚያደርጉና የሚደግፉ አገራት ሄዶ በዚያ መንግስት ስር መተዳደሩና ለዚህም መንግስት ተገዥ እንደሚሆን ቃል ገብቶ ዜግነትን መውሰዱ የሚከለከል ነው የሚሆነው እና ከዚህ አንጻር ያለውን ተጨባጭ ራሱ ስንመለከት ከዲን አንጻር ሰዎች የሚጠፉበት ሀገር ብዙ ሰው ትልቅ ሆነ ሂድና እዚህም ሀገር እኮ ቁርአን ይቀራል፣ እዚህም ሀገር እኮ ማሻአላህ መስጂዶች አሉ ምናምን ይልና ልክ እንደ ትልቅ የሙስሊም ሀገር አድርጎ ይስለዋል። ግን ከዚህ ከመስጂድ ስትወጣ የሚያጋጥምህ ምንድን ነው ጥያቄ። ደግሞ ትልቅ ሆኖ የሄደ ሰው እንደምንም ፈተናዎችን ሊቋቋም ይችላል። ግን እዚህ ሀገር ሄደህ ቤት መስርተህ ከዛ በኋላ ልጆችህን እንዴት ነው የምታሳድገው? ህግጋቱን እኮ በደንብ የሚያውቅ ሰው በጣም ነው ወደዚያ መሄድ ምን ያህል ከባድ እንደሆነ የሚረዳው ማለት ነው። ህጉ ወላጆች በልጆቻቸው ላይ መብት እንዳይኖራቸው ተደርጎ የተቀረጸ ነው። ይህም ብቻ አይደለም፣ እዚያ ያለው የትምህርቱ ካሪክለምና ሂደት ሰዎችን በእነሱ እምነት ላይ ሆኖ እንዲያደግ የሚቀርጽ በየቀኑ ይህን ያህል ጥፋት እየተመገቡ የሚያዩት ነገር ተጽዕኖ እያሳደረባቸው የማህበረሰቡ ሁኔታ የሚኖሩበት አውድ ይህ ሁሉ ተጽዕኖ እያሳደረባቸው ምን አይነት ኑሮ እንደሚኖር ነው የሚጠበቅ። ምን አይነት ዲን እንዲተርፍላቸው ነው የሚታሰቡ። ይሄ አደገኛ ነገር ነው እና በተቻለ አቅም አንድ ሰው ሰብር አድርጎ እኛ ያለንበት ሀገር ከጨባጭ ራሱ በጣም ነው የሚሻል እነሱ ካሉበት ሀገር ማለት ነው መኖሩ ይሻላል ማለት ነው።